ሰላም ቤተሰብ እንዴት ናችሁ? የቻናሌ ቤተሰቦች፣ ሀገሬ ልጆች፣ ኢትዮጵያውያን እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። በእኔ ሁሉ ሰላም፣ ሁሉ መልካም ነው። በያላችሁበት ሰላማችሁ ይብዛልኝ። ለቻናሌም አዲስ የሆናችሁ እንኳን ደህና መጣችሁ። ላይክ፣ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። ነባሮችም ልክ እንደ ሁሌውም ላይክ፣ ሼር ያደረጋችሁ አበረታቱኝ። አብራችሁኝ ስለሆናችሁም ስለምታበረታቱኝም ከልብ አመሰግናለሁ። ክበሩልኝ። አስተያየት ጥያቄም ካለ ኮመንት ላይ አስቀምጡልኝ፣ መልሳለሁ። ቪዲዮውን እስከ መጨረሻው ድረስ ተከታተሉኝ። መንጣታችሁ ማየታችሁ ካልቀረ ደግሞ ላይክ ማድረጋችሁን አትርሱ። ዛሬ ደግሞ ይዤላችሁ መጣሁት በጣም ቀለል ባለ መንገድ የምንሰራው ምርጥ ለፀጉራችን ተስማሚ የሆነ የካሮት ቅባት አሰራር ነው። ቀላልና ፈጣን አሰራር ነው። አሰራሩን አብረን እንሰራለን። የትም እንዳትሄዱ፣ ቪዲዮውን እስከ መጨረሻው ድረስ ተከታተሉት። ለፀጉራችን በጣም ጥቅም ያለው ዘይት ነው። እኔ ሁሉ ጊዜም ግን የምጠቀመው የወይራ ዘይት ነው። እናንተ ደግሞ በፈለጋችሁት ኮኮናትም ካላችሁ፣ ዋናኛው ግን ለማንኛውም ሰው ተስማሚ የሆነ የቅባት መስሪያ ከምንጠቀማቸው ዘይቶች አንደኛው የወይራ ዘይት ምርጥ ነው። ከሌለም የወይራ ዘይት እንዳጋጣሚ ካላገኘን በኮኮናት ባገኘነው መስራት እንችላለን። ካሮት ብሉትም እንደዚሁ ላይን ጥራት አሪፍ ነው። ለፀጉርም ዶክተሮችም በተለያየ የሶሻል ሚዲያ ላይ ራሱ ሰርች ብታደርጉ ጎግል ላይ የራሱ የሆነ ጥቅም አለው። ጥቅሙም የላቀ ጥቅም ነው። እየሰራችሁ ሞክሩት፣ ተንከባከቡ ፀጉራችሁን። አሁን ወደ አሰራሩ እንሄዳለን። እኔ የወሰድኩት አንድ ካሮት ለዚያው ራሱ አልጨረስኩም፣ አንድ ለራሱ ማለት ነው። እኔ ብቻዬን በብዛት ብዙም አብሮኝ የሚጠቀም ሰው ስለሌለ ትንሽ ነው የምሰራው። ከዚህ ሲያልቅ እሰራለሁ። ቢያንስ ለ3 ሳምንት የሚበቃኝን ያህል እሰራለሁ። ከዚያ ደግሞ ሌላ እሰራለሁ። ብዙ ነው። የዝንጅብልም፣ የካሮትም፣ የሮዝመሪም፣ የቅርንፉድም የተለያዩ አይነት ቅባቶችን ስለምሰራ በትንንሽ እሰራለሁ። ሲያልቅ ደግሞ እሰራለሁኝና እናንተ ደግሞ አንዴ ከሆነ የምትሰሩት ያን የምትጠቀሙት መጠኑም የበዛ ነው የሚሆነው ማለት ነው። እኔ ግን ይኸው አንድ ካሮት ጨርሼም አልወሰድኩትም። ማሳያችኋለሁ መጨረሻ ላይ የተረፈኝን ከዚህም ማለት ነው። እና ካሮታችንን እጥብ እናደርገዋለን በደንብ እና አንልጠውም ማለት ነው። አጥበን ውሃውን ምጥጥ እስከሚል ጥርግ እናደርገዋለን በሶፍት። ምክንያቱም ውሃ ነክ ነገር ካለው ቅባቱ የመቆየት ባህሪ የለውም። ጠረንም እንዳያመጣብን ምጥጥ ቢል የተመረጠ ነው። ከዚያ እንደዚህ በካሮት የካሮት መፈቅፈቂያ ወይም ማብሸራ እንደዚህ ፍቅፍቅ እናደርገዋለን። እንትን ካለን ደግሞ በማሽን ራሱ ፍጭት አድርገን ውሃውን ጭምቅ እናደርገውና ውሃው ከወጣ ቅባቱ ራሱ ምርጥ ቅባት ይሆንላችኋል። ከሌለንም እንደዚህ እኔ ነበር ማሽን ግን በቃ ፈጠን አድርጌ ብዙም ስላልሆነ የኔ ስለማይቆይ ችግር የለውም። በዚህ በመፈቅፈቂያው ነው ፈቅፈቅ ያደረኩት ማለት ነው። ማጥለያ ላይ አድርጌ እንትን እለዋለሁ። ትንሽ ሲቆይ ውሃ ካለው ጥፍፍ ይላል። ከሌለው የኔ ግን ካሮቱ እንዳጋጣሚ ምጥጥ ያለ ነው ለራሱ። አንዳንድ ካሮት እኮ እንደዚህ ውስጡ ውሃ የሚያዝላለ የማያዝልም አለ። ይኸው እዚህ ጋር ሩብ የሚሆን የቀረ ካሮት አለኝ በነገራችን ላይ ይሄ። ከዚያ በዚህኛው ነው የምሰራው ማለት ነው። በቂ ነው። ከዚያ እዚህ ጋር ካሮት ላይ የምጠቀማቸው እኔ ትንሽዬ ቅርንፉድ እና ሮዝመሪ እጨምራለሁ። ጥቁር አዝሙድም ከጨመራችሁ መጨመር ትችላላችሁ። እኔ ለጊዜው ነኝ ሁለቱም ብቻ ነው የጨመርኩት። ጠረኑ የሮዝመሪ ትላላችሁ፣ የቅርንፉድ ትላላችሁ እንዴት እንደሚጣፍጥ። ግማሽ ሹርባ ማንኪያ የሚሆን ነው የጨመርኩት። ለራሱ ብዛት የለውም። ግማሽ ለራሱ ከግማሽ አነስ ይላል። ከዚያን ሮዝመሪንም ትንሽ እያመጣን ጨምራለሁ። ይሄው ሮዝመሪም ያው ደረቅ ነው የምጠቀመው። ፍረሹን ብትገዙትም ያው ብዙም ስለሆነ አይቆይም ታደርጉታላችሁ። ስለዚህ የደረቀውን መግዛት አንደኛ በፍረሹ የምንሰራው ጠረኑ ጠንካራ ይሆንልናል እንጂ የመቆየት ባህሪ የለውም። እዚህ ጋር የምጠቀመው ሁሌም የወይራ ዘይት ነው። የጠርሙሱንም የፕላስቲኩንም የቆርቆሮንም ብቻ ያገኙትን የወይራ ዘይት ነው እንጂ እዚህ ጋር እንትኔን ውሃ እንዳይኖረው
በደንብ አድርገን ድርቅ እናደርገዋለን። እቃዋን ለራሱ ማለት ነው። አጥበን ከነ ውሃው ምናምን ሳይሆን ድርቅ ካለ በኋላ ከዚያን እዚህ ላይ እንጨምርና ወደ ቀይ እንደዚህ አመጣለሁ ማለት ነው። በደንብ ጊዜ እንሰጠዋለን። ጋዟን ቅንስ አድርገን የወይራ ዘይቷ እንትን ነበረች ያለ አይደል? ጠርሙሷ ከላይ ክዳኑ የሆነ ፕላስቲክ ነገር ስለሆነ ቶሎ ድፍት አያደርግልንም እና እኔ ትንሽ አሁን ላሳያችሁን አስጀምር። ከዚያ ካሜራውን እንትን ብዬ ጨምራለሁኝ በስርዓቱ ማለት ነው። ጊዜ ይወስዳል። እንዲህ ስታንጠባጥቡ መጥኖ መጨመሪያዋ ስላለቻት አብራ ማለት ነው። ይሄው እንደምታዩት ምንም ጥጥት አደረገው። አሁን ግን ጨምራለሁኝ ከካሜራ ጀርባ ከዚያ አሳያችኋለሁ ማለት ነው። እቃው ለመጨመር ስለማያመች ነው። ቢያንስ እንትኑን በኋላ ካሮት ሲበስል ይተፋል ዘይቱን ማለት ነው። አሁን ጨምሬያለሁ ያው። ከዚያን አሁን እሳት ላይ ስጥደው ደግሞ ብስል ሲል ካሮቱ ዘይቱ ብዝት ብሎ ይወጣልናል ማለት ነው። አሁን እንጥደዋለን እሳት ላይ። እሳቷን ቀነስ ስናደርግና የኛ መጨረሻውን ይሄ ጋዙ ማለት ነው። መጨረሻ ደረጃ ነው። ቀንሻዋለሁ። በውሃ ምናምን አይደለም። ይሄ በደንብ ጥብስ እንዲልልን እዛ እንደዚሁ ቀጥታ ጋዝ ላይ ነው የምንጥደው። ምክንያቱም አሁን አንዳንድ እኔ ብዙ ሰዓት ስሰራ ከስር የፈላ ውሃ ብረት ድስት ላይ አድርጌ እቺን እቃዋን አድርጌ ነበር። ግን ይሄኛው ካሮቱ ጥብስ እንዲልልኝ ስለምፈልግ ቀጥታ አንጥቻ ያለ ጡል ጋዙ ላይ ነው ጣድ ያደረኩት። እጄን አልፎ አልፎ እየመጣሁኝ አየት ታደርገዋለሁ ማለት ነው። እርስት እንዳታደርጉት። ጋዟን ብቻ መጨረሻ ደረጃ ቅንስ አድርጓት። እኔ እንደዚህ ስናነሳ ራሱ ጥፍት ነው የሚለው እኔ መጨረሻው ላይ ስለሆነ በደንብ ይጠብሰዋል። ዝም ብዬ ጠብቀዋለሁ ብዙ ሰዓት። በጭቃም ቅባት መልኩ ሰርታችሁ ተጠቀሙት። ካሮት እንደዚሁም በውሃውም በሚመቻችሁ መልኩ እያደረጋችሁ እናንተ። አንዳንድ ሰው ጭቃ ቅባት አይመቸውም። እኔ አሁን ብዙውን ሰዓት ጭቃ ቅባት ያው አልፎ አልፎ ነው እንጂ በጣም የምወደው ፈሳሽ ቅባት ነውና በብዛት በፈሳሽ ነው የምጠቀመው። አልፎ አልፎ ነው ጭቃ ቅባትን የምጠቀመው። ግን ይሄንን ሰራዋለሁኝ። ባለፈው በቫዝሊን እንደሰራሁት በቅርንፉድ እንደሰራሁት አድርጌ በካሮትም ሰራዋለሁ። ግን ማደላው ወደ ፈሳሹ ነው ማለት ነው። እዚህ ጋር በደንብ ትክትክ ብሎ ጨርሷል። በረድ ሲልልኝ በጣም እንዳይበርድ፣ በጣም ከበረደ አውጥተ ነው ካሮቱ ይጠጣዋል እንትኑ መልሶ ቅባቱን ማለት ነው ዘይቱን። ስለዚህ መካከለኛ ደረጃ ላይ ያለ እንደዚህ ስስ በሆነ ማጥለያ ጥንፍፍ እናደርጋታለን። ያን ያህል እንትን ምንም የሚወርድ የላመ ነገር ስለሌለ ችግር የለውም። እዚህ በማጥለያችን እናጥልና በጣም ብዙ ዘይት ስለሆነ ይሄ ካሮቱ እንትኑ የያዘው ፍቅፋቂው ቀስ አድርገን በደንብ ጭምቅ አድርገን ዘይቱን ሙሉ እንወስዳለን ማለት ነው። እንዴት ኩልል ብላ ጥርት ያለ ዘይት እንደሆነች ምንም አይነት እንትን የለባትም። ጥርት ያለች ናት። ግን ይቀረኛል ገና አልጨመቅኩትም። ልጭመቀው ማለት ነው። እንትኑን በሙሉ አድርጌ ልክ እንደዚህ ለካሜራ ምናምን ሊያመቻችሁ ይችላል። ግን እናንተ ከካሜራ ጀርባ ሙሉ ጨርጋችሁ እኔ ጭምቅ ነው ያደረኩት። አሁን እንደዚህ ላሳያችሁ ነው እንጂ እኔ በኋላ በደንብ ነው የምጨምቀው። ያወጣዋል ብዙ ማለት ነው። ይሄን አሁን ሁለት ምናምን ያህል ይወጣልኛል። እነዚህ እንትኖቹ ጠርሙሶቹ አሉ አይደል? ትንንሾቹ በቃ ለብዙ ጊዜ ይበቃኛል። ይህን ይመስላል። ምርጥ ዘይት ወጣልኛል። ቅባት እንዴት እንትን እንዳለ አሁን ቀስ አደርግና
ወደ ፕላስቲኮች ወደ ጠርሙስም ሆነ የምትጠቀሙበት እቃ ላይ ታደርጋላችሁ ማለት ነው። እኔ ያሉኝ ከድሮ ከሸአን ነበር ቅባቶች የምገዛው። አሁን ቤት ውስጥ ማዘጋጀት የጀመርኩት። እነዚህ ግን ጠቅመውኛል። በቃ ከሸአን ላይ ሮዝመሪ፣ ቴትሬ ምናምን እነዚህ የዝንጅብል ቅባቶች ከዚያ ነበር የምገዛው። ንቅልቅል አረጉልኝ ጸጉሬን። ከዚያ ራሴ ማዘጋጀት ጀመርኩ። እቃዎቹ ጠቅመውኛል ማለት ነው። ያው እነዚህ አፋ እንትናቸው ከላይ እነዚህ እንትኑ የጠርሙሶቹ አፋቸው ጠባብ ስለሆነ ተጠንቅቀን ነው የምንጨምረው። ጨምር ያለውኝ እዚች ቀይ ላይ እዚያችኛውም ላይ ሁለቱም ላይ ሙልት አድርጌያለሁ። እዚህ ጋር ደግሞ ምን መሰላችሁ ሙልት አድርጌው ኖሯል እና ስከር ነው ይኸው እንዴት እንደፈሰሰ። ስለዚህ አሁን ትንሽ ቀነስ አደርግለትና ከነዋለሁ ማለት ነው። እና እናንተ ደግሞ ስታደርጉ ትንሽ ጉሮሮ ጋር ሲደርስ ይበቃዋል። እንዴት እንደሚያምር አያችሁት? ዋው! ጸዴ የሆነ ዘይት ጠረኑ ምናምን ዋው ነው። አሁን ደግሞ እየተቀባሁ አሳያችኋለሁ። ቪዲዮውን እስከ መጨረሻው ድረስ ተከታተሉት ፕሊስ። ላይክ ማድረጋችሁን አትርሱ። ላይክ አድርጉት፣ ምንም አይጎዳችሁም አይደል? ይሄና በዚያኛው ያኛው ደግሞ ከፍ ያለ ነው ከሆነ ጥቁር ነገሩ ማለት ነው። እና በዚህ አይታችሁታ በሩብ የሚሆን ከአንዱ ካሮት ላይ ሩብ የሚሆን ፓርቱን ትቼ ነው የሰራሁት። 2 ጠርሙስ ቅባት ወጥቶልኛል። ይሁን ታጥቤ ከጨረስኩ በኋላ ስለሆነ ይሄን የምቀባው ከዚያ ወዲያ አልታጠብም። ከመታጠቤ በፊት ሌላ ትሪትመንት ማስክ እንትን ፈለኩትን ነገር እጠቀማለሁ ለጸጉር ያለኝን። ከዚያ ፍር ያለ ነውና ከዚያ እነዚህን እጠቀማለሁ። ዝንጅብል ኖረኝ ምንም ኖረኝ አሁን ቀስ እያልኩ እያበጠርኩ ስርስሩንም ጫፉንም በደንብ እንቀባዋለን። እኚህ ጸጉሬ ያው እንትኑ ነው በተፈጥሮ እንትነክ ነው ሉጫ ነገር ነው። ያን ያህል አያስቸግረኝም ለማበጠር ምናምን አልቸገርም። እኚህ ለበዓል መጣ ብዬ ጸጉር ቤት ሄጄ አልሰራ ቤቴ ብጥር በማበጠሪያ ቤታችን ውስጥ እኔና አንደኛዋ እህቴ ጸጉራችን ሉጫ ነው። የጸጉር መሰሪያ ምናምን ብለን ቤተሰብ አናስቸግርም፣ ራሳችንን እንችላለን። አበጥረን ቁጭ ነው። ሌሎች እህቶች ግን እንጃ ጸጉራቸው በጣም እንትን ነው፣ ብዛትም አላቸው፣ ክርድድም ያለ ነው። እና የኔ ደግሞ በፊት ጸጉሬ በጣም የሚያስጠላ ከለር ነበር። የሆነ ቢላ ቢላ ታውቃላችሁ፣ ቡኒ አትሉት፣ ቀይ አትሉት፣ ጥቁር አትሉት። አሁን ግን እግዚአብሔር ይመስገን ይህንን ቅርንፉድ በጣም አዘውትሬ ነበር የምጠቀሙ በውሃ መልኩም በቅባት መልኩም እና አጠቆረው ማለት ነው። ጸጉር ጥቁር ሲሆን አሪፍ ነው። እሳት ነበር የሚመስለኝ እኔ በፊት ያስጠላ ነበር ከለሩ። አሁን ግን እየጠቆረ ነው እግዚአብሔር ይመስገን። ከለሩም እየተለወጠልኝ ነው። እኔ ጥቁር ነው የምወደው። እንደዚህ እያደረግን ውስጡን ስሩን የጸጉራችንን ስሩን በደንብ ራስ ቅላችንንም ምንም ችግር የለውም። የራስ ቅላችንን አይደፍነውም ምን አይለውም። ጭቃ ቅባት ሲሆን ነው መጥፎ እንጂ ውሃ ስለሆነ ስርስሩን በደንብ እየቀባን ማስያጅ በደንብ እናደርገዋለን ማለት ነው። ከግንባራችንም እንትን ከጨረስን ደግሞ እንደዚህ ሁሉንም ከኋላ ራሱ እንደዚህ የጸጉራችን ዛላውን በደንብ ነው የምንቀባው። ጫፍ ጫፉ ምናምን ጫፉን ደግሞ በተለይ እንትን የሚልባችሁ ካለ እንትን ቀቡት። ከቫዝሊን የምንሰራው ቅባት እኔን እንደዚህ በደንብ ቀባውና ጫፍ ስሩን ከስር ደግሞ ጫፉን መጨረሻውን ፓርት እንትና ጭቃ ቅባት ስላለኝ የቫዝሊኑ እሱን እጠቀምለታለሁ። ይሄ በደንብ ነው የቀባሁት። ጥጥት አድርጎታል።
ያው ሻሽ ይወስደዋል አዳሩን። ከዛ በደንብ ማስያጅ ላይ ትኩረት አድርጉ። በደንብ ማስያጅ አድርጉት። እንደዚህ አድርገን ከጨረስን በኋላ ፀጉራችንን ስርት ብናደርገው አሪፍ ነው። ከቻልን ቁጥጥር ካልቻልንም ወደ ኋላ 2 ቦታ 3 ቦታ ስርት። አይበጣጠስም፣ አይጎዳም ፀጉራችን። ቅባት ስለቀባ ነው ብቻ ፀጉራችን ተንከባከብን ማለት መስራትም አለብን። ሙሉን እንኳን ለመስራት እሺ ባናገኝ 2 ቦታ ክፍል አድርገን ጊዜ አናጣም። እና እንደዚህ ጫፉንም በደንብ ትቀቡታላችሁ። እኔ እዚህ ጋር ጫፉን ጭቃ ቅባት እቀባዋለሁ ማለት ነው። እንደዚህ እያደረጋችሁ ራሳችሁን ጠብቁ፣ ፀጉራችሁን ውበት መልሱለት። የኔ ከፊቴ ለዲዛይን ብዬ የቆረጥኩት እያደገ ነው። አንዳንዴ ሲያቀብጣችሁ በዚህ መልኩ ቀብቼ ምናምን ስጨርስ እንደዚህ ብጥር አደርግና እንደፈለኩት 2ም ሆነ 3 ስርት አደርገዋለሁ። ከዚያ ደግሞ ነገም እንደዚሁ ፍትት አደርግና ሌላ ቅባት የምጠቀመው ካለ ሌላ፣ ይሄንንም ከሆነ ሁላችሁን ጥቅም ምናልና ደግመን መልሰን ስርት እያደረግን እንከባከበዋለን። አያችሁት? የተጠቀምኩት ያን ያህል ብዙም እንኳን በጣም ሙሉውን ነበረ። የምታዩትን ያህል ተጠቅም ያለው። ቪዲዮውን እስከ መጨረሻ ስለተከታተላችሁኝ አመሰግናለሁ። ቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ። ወዳችኋለሁ።